በውበት በጥራትና እጅግ በዘመነ የኑሮ ዘይቤ የተቃኘ ግዙፍ የመኖሪያ መንደር ካሚባራ ፕሮፐርቲስ ከወዳጅነት ፓርክ አጠገብ በ36000 ካሬ ላይ ያረፈው የመኖሪያ መንደራችን ላይ ውብ የፓርክና የከተማ እይታ ያላቸው ከባለ 1 እስከ ባለ 4 መኝታ አፓርትመንቶች ለሽያጭ አቀርበናል። ይህ ግዙፍ ፕሮጀክት ሲጠናቀቅ በውስጡ ግዙፍ የገበያ ማዕከል፣ የበረዶ መንሸራተቻ፣ የተለያዩ የጤና መጠበቂያ መገልገያዎች፣ የልጆች መጫወቻ እንዲሁም ለእርሶና ለቤተሰቦ ምቹና የዘመነ ህይወት የሚያጎናጽፉ የጋራ መገልገያዎችን ይይዛል። 100% ስትራክቸራል ግንባታቸው የተጠናቀቁ መኖሪያ ቤቶቻችንን ለደንበኞቻችን ለማስረከብ እየተዘጋጀን ነው። አሁን ደግሞ ስትራክቸራል ግንባታቸው 25% የደረሱ ቤቶች ላይ እስከ 30% የሚደርስ ቅናሽ አድርገን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት በ0951 28 10 66 ላይ ሃሎ ይበሉን። አሚባራ ፕሮፐርቲስ በልዩነት የተገነባ ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ የአረብ ሀገራት ከባድ ጭንቀት ውስጥ እንደሚገኙ ተዘገበ። እየተባባሰ የመጣው የኢራንና የአሜሪካ ማብቂያ የሌለው ጦርነት መጨረሻው ምንድነው የሚለው የአረብ ሀገራቱን አሳስቧል። በዝርዝር የምታደምጡት ሰበር መረጃ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንዲሁም የህግ አውጪዎችና ሌሎችም የፕሬዝዳንት ትራምፕን መንግስት የሚደግፉ አካላት በሙሉ ትራምፕ የጠሩትን በኢራን ላይ እንዲወሰድ የጠሩትን የኢኮኖሚ ማዕበል ሁሉም የዓለም ሀገራት እንዲረባረቡና እንዲቀላቀሉ ከአሜሪካ ጎን እንዲቆሙ ጥሪ አቀርበዋል። የአሜሪካ የገንዘብ ሚኒስትር ስኮት ቤሴንትም ዓለም አሁን ሁለት ምርጫ ቀርቦለታል፣ ወይ ከኢራን ጎን ይቆማል ወይ ከአሜሪካ ጎን ይቆማል በማለት ገልጸዋል። ሁኔታዎች እጅግ በተባባሱበት ሰዓት አሜሪካ ከኢራን ጋር ምንም አይነት ግንኙነት እንዳታደርጉ ስትል ሀገራትን ስታስጠነቅቅ፣ ኢራን በበኩሏ የኢኮኖሚ ማዕበሉን የተቀላቀለና ከአሜሪካ ጋር የቆመ በሙሉ ወየውለት ከባድ የሆነ ድቀት ይመጣበታል ሲሉ አስጠንቅቀዋል። ጉዳዩን አስመልክቶ በዝርዝር የምታደምጡት ሰበር መረጃ ይኖራል። እስከ ፍጻሜው ቆዩ። ዝርዝር መረጃዎችን አድምጡ ግብዣይ ነው። ወደ ሰበር መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቅድሚያም ቆርጦ ያለየለት የአሜሪካና ኢራን ጦርነት አሁንም ዓለምን ማነጋገሩን ይዟል። የአሜሪካ የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን ከኢራን ጋር ያለው ጦርነት ወደ አዲስ ምዕራፍ ይገባል ብለው እንደሚጠብቁ ለፎክስ ኒውስ ተናገሩ። በጣም በቅርቡ ወደ አዲስ ምዕራፍ የምንገባ ይመስለኛል። አጋር ሀገሮቻችንን በሚቀጥለው ምዕራፍ ውስጥ እንደሚረዱን አምናለሁ ብዬ አስባለሁ። እናም ይህንን እናጠናቀቃለን ሲሉ ጆንሰን ለፎክስ ኒውስ በሰጡት ቃለ መጠይቅ ፕሬዚደንት ትራምፕ በኢራን ላይ ያወጁትን የኢኮኖሚ ጦርነት ሁሉም የዓለም ሀገራት እንዲቀላቀሉ ጥሪ አቅርበዋል። ፕሬዚደንት ትራምፕ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ እንደቻሉ የገለጹት እኚሁ የህዝብ ተወካዮች ምክር ቤት አባል ይህ ለሁሉም የቀድሞ አስተዳደሮች ግብ የነበረ መሆኑን አመልክተዋል። የእባቡን ጭንቅላት እንደቆረጥ ነው ሰዎች ያውቃሉ ያሉት ጆንሰን በድርድር ጠረጴዛው ማዶ ያሉትን ኢራናውያንን ማመን አይቻልም፣ ተግዳሮት ውስጥ ነው ያሉት፣ ስለዚህ አይታመኑም ብለዋል። ለወራት የዘለቀውን ጦርነት ለማስቆም የሚደረጉትን የዲፕሎማሲ ጥረቶችም ሙሉ በሙሉ መቋረጣቸውና በሆርሙዝ የባህር ወሽመጥ በኩል የሚደረግ የትራንስፖርት እንቅስቃሴ ሙሉ በሙሉ መቆሙን ተከትሎ አሜሪካ በኢራን ላይ በከፈተችው ከባድ የኢኮኖሚ ጦርነት የሚቀላቀልን ማንኛውንም ሀገር እንደምትቀጣ ኢራን ዛቻ አሰምታለች። የአሜሪካ መንግስት ተቀድሞውኑ ችግር ላይ የወደቀው የኢራን ኢኮኖሚን ይበልጥ እንዲዳከም እያደረገው እንደሆነ መገናኛ ብዙሃን ዘግበዋል። አሜሪካም በውጊያ ያቃታትን ጦርነት አሁን ላይ በኢኮኖሚ ማዕቀብ ልትገላግለው አዋጅ ብታውጅም የአሜሪካን የኢኮኖሚ ማዕበል ተቀላቀልኩም አልተቀላቀልኩትም የሚሉ ሀገራት እስካሁን አልተለዩም። የኢራን ብሔራዊ ደህንነት ከፍተኛ ምክር ቤት ጸሐፊ ሞሴን ሬዛኢ ለመንግስት የቴሌቪዥን ጣቢያ IRIB እንደነገሩት ከሆነ ኢራን ጎረቤቶቿን ጨምሮ በመላው ዓለም ያሉ ሀገራት አሜሪካ በከፈተችው
የኢኮኖሚ ጦርነት ውስጥ ምንም ሀገር እንዳይሳተፍ ጥሪ እናቀርባለን። ከአሜሪካ ጎን የተሳተፈ ማንኛውም የዓለም ሀገር ግን ወዮለት ብለዋል። በእኛ ላይ የኢኮኖሚ ማዕቀቦችን በመጣል የሚሳተፍ ማንኛውም የዓለም ሀገር ካለ እንደ ጠላት ይቆጠራል ያሉት ሬዛኢ የመሬት መንቀጥቀጥ የሚያክል ከባድ አጸፋ እርምጃ እንደሚኖርም ሊያውቅ ይገባል ብለዋል። ሬዛኢ የኢራንን ጎረቤት የገልፍ ሀገራቱም በትራምፕ የኢኮኖሚ ጦርነት ውስጥ ከተሳተፉ በሰላም ጊዜ ከዓለም አቀፉ ነዳጅና ጋዝ ምርቶች ውስጥ 1/5ኛው ከሚያልፍበት የሆርሙዝ ወሽመጥ ርቀው በሚገኙ አማራጭ የኤክስፖርት መስመሮችን ጨምሮ ከባህረ ሰላጤው ክልል አንዲት ጠብታ ነዳጅ እንዳትወጣ እናደርግባቸዋለን ብለዋል። አሜሪካም በመካከለኛው ምስራቅና በሰሜን አፍሪካ ከደርዘን በሚበልጡ ቦታዎች ማለትም እንደ ባህሬን፣ ኩዌት፣ ኳታር፣ ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች ባሉ የባህረ ሰላጤው ሀገራት ውስጥ ወታደራዊ ማዕከላትን ታስተዳድር ነበር። በዮርዳኖስ ጨምሮ በመላው ቀጠና በሺዎች የሚቆጠሩ የአሜሪካ ወታደሮችም ሰፍረዋል። የሬዛኢ አስተያየት የተሰማው የአሜሪካ ፕሬዝደንት ዶናልድ ጄ ትራምፕ መንግስታቸው በኢራን ላይ እስካሁን ካደረጋቸው እጅግ አውዳሚ የኢኮኖሚ ዘመቻዎችን እንደሚያካሂድ ካስታወቁ ከቀናት በኋላ ዛሬ ሌሊቱን የተሰጠ አስተያየት ነው። ትራምፕ ለኢራን ማንኛውንም አይነት የህይወት መስመር ለሚሰጥ ማንኛውም የዓለም ሀገር እጅግ አስከፊ በታሪክም ታይቶ የማይታወቅ ከባድ የሆነ እርምጃ በዛ ሀገር ላይ ይወሰዳል፣ ኢራንን ተጠየፏት መላው ዓለም በሙሉ ሲሉ ትራምፕ ማሰማታቸው ይታወቃል። በቀጣዩ ቀን የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት የትራምፕን ዛቻ በማስተጋባት ከኛ ጋር ናችሁ ወይስ ከኢራን ጋር? አሁን በሙሉ የዓለም ህዝብ አቋሙ የሚታወቅበት ነው። ለኢራን አንዲት ነገር ያቀበለ በሙሉ የአሜሪካ ጠላት ይሆናል። ዓለም አሁን ምርጫውን ያስቀምጥ ብለዋል። በተጨማሪም ከኢራን የነዳጅ ምርት ውስጥ ከ80 በመቶ በላይ የምትገዛውም ቻይና ትብብር እንድታደርግና ከአሜሪካ ጋር እንድትቆም አሜሪካ ለቻይና ጥሪ አቅርባለች። የኢራን ፕሬዝደንት መሱድ ፔዜሽኪያን ዛሬ ሌሊቱን እንደተናገሩት ኢራን ከአሜሪካ ጋር በሙሉ ደረጃ የኢኮኖሚ ወታደራዊና የደህንነት ጦርነት ውስጥ ትገኛለች ብለዋል። አሜሪካ ከጦርነቱ በፊት ኢራን በአሜሪካ ጥቃት ወድቃ እንደ ቬንዙዌላ ትሆናለች ብላም በስህተት ተንብያ ነበር በማለት ተናግረው ጠላታችን አሜሪካ ኢራን ከወደቀች ቬንዙዌላ ትሆናለች ብሎ ገምቶ ነበር ሲሉ በቴሌቪዥን በተላለፈው ንግግራቸው ላይ ገልጸዋል። ነገሩ አለመሆኑን ብቻ ሳይሆን ኢራን በጽናቷ በአብሮነቷና በአንድነቷ ዓለምን እያስደነገች ሀያል ሆና ወጥታለች ብለዋል። ሬዛኢ የኢራን ስትራቴጂ በ3 ደረጃዎች የሚከናወን አድርገው የገለጹት ሲሆን ይህም ከአሜሪካ ጋር ከሚተባበሩ ሀገራቱ ጥረትን ለማርገብ ከሚደረግ ንግግር ይጀምራል ብለዋል። በእርግጥ መጀመሪያ ከነሱ ጋር እንደራደራለን፣ ውይይት እናደርጋለን፣ እንዲሁም ገለል እንዲሉና ከአሜሪካና ኢራን አድማ እንዲወጡ እናሳስባቸዋለን በእኛ ላይ የሚነሱ ሀገራትን ብለዋል። ነገር ግን እርምጃ ካልወሰዱና በተለይም አሜሪካን ተከትለው በኢራን ላይ ማዕቀብ የሚጥሉ ከሆነ ደግሞ እኛ እንመታቸዋለን፣ ከዚያ የነዚያን ሀገር ጥቅሞችም ኢላማ እናደርጋለን ሲሉ ገልጸዋል። ሬዛኢ ሲናገሩም በኢራን ላይ የተጠራውን የአሜሪካን አድማ ለመቀላቀል የሚፈልጉ ሀገራት የሆርሙዝ ወሽመጥ አያገባንም ብለው ርቀው እንኳን የሚገኙ ቢሆኑ ባሉበት ቀጠና ድረስ ሰላም እንነሳቸዋለን ብለዋል። ባብኤል መንደብን የቀይ ባህሩን ጨምሮ የማንደርስበት የባህር ወሽመጥ በምድር ውስጥ የለም ብለዋል። የሆርሙዝ የባህር ወሽመጥ መዘጋትን ተከትሎ ሳዑዲ አረቢያ ነዳጅ ወደ ውጭ ለመላክ የምትጠቀምበት ባብኤል መንደብ ፈጽሞ መተማመኛ እንደማይሆናትም ኢራን አስታውቃለች። ለአሜሪካ ጦርነት ምላሽ ለመስጠት ኢራን በሆርሙዝ ላይ እገዳ የጣለች ሲሆን ከዚያ ጊዜ ጀምሮ ጦርነቱን ለማስቆም ከአሜሪካ ጋር በሚደረግ ድርድር ላይ እንደ ከፍተኛ ጫና ማሳደሪያ አድርጋ እየተጠቀመችው ነው። በኔዘርላንድ በሚገኘው የክሊንገር ኢንስቲትዩት የኢራን ጉዳዮች ተመራማሪ የሆኑት ሐሚድ ሬዛ አዚዚ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ትንታኔ ኢራን የጥቃት ዝግጅቶችን እንኳን ሳይቀሩ የኢራን ምላሽ ሊቀሰቅሱ እንደሚችሉ ምላሽ በመስጠት በቅድሚያ ማስቆም ስልትን ለመተግበር እየሞከረች ነው ብለዋል። አዚዚ በአዲሱ የማጥቃት ዶክትሪን ውስጥ 2 አካላት ብቅ ያሉ መሆናቸውን ተናግረዋል። አንደኛው የታሰበውን ስጋት
እውን እንዳይሆን ለመከላከል ያለመ ቅድመ መከላከል ሲሆን ሁለተኛው ደግሞ የሚከሰት ማንኛውም ጥቃት ዋጋውን ከፍ ለማድረግ ያለመ ተመጣጣኝ ያልሆነ የአጸፋ እርምጃ ነው ኢራን ለመውሰድ የተዘጋጀችው ብለዋል። በትራምፕ የኢኮኖሚ ጦርነት ውስጥ እንዳይሳተፉ የባህረ ሰላጤው ሀገራት የተሰጠው ማስጠንቀቂያ በመሰረቱ የመጨረሻ የኢራን ማስጠንቀቂያ ነው ያሉ ሲሆን አዚዚ ሲቀጥሉ የኢራን ወታደራዊ የደህንነት ተቋም ለሌላ ከባድ ጊዜ ጦርነት ሙሉ በሙሉ ዝግጅት አድርጓል ብለዋል። የኢራን ጎረቤቶችና የአሜሪካ አጋር የሆኑ የባህረ ሰላጤው ሀገራት ከጊዜ ወደ ጊዜ በጦርነቱ መካከል ተይዘው እየተገኙ መሆኑን ገልጸው ስለዚህም አሜሪካን በመቀላቀል በኢራን ላይ ተጨማሪ የኢኮኖሚ ዛቻን ያስተላልፋሉ ወይ የሚለው አሁንም ግልጽ አይደለም። ምክንያቱም የአረብ ሀገራቱ በጦርነቱ ምክንያት እጅግ በከፍተኛ ሁኔታ መዳከም ውስጥ ገብተዋል። ኢኮኖሚያቸው ከባድ ቅርቃር ላይ ነው። ጎብኚዎች እስካሁን ሀገሮቻቸውን ሊረግጡ አልቻሉም። ይህ ደግሞ በአረብ ሀገራቱ ኢኮኖሚ ላይ ከባድ የሆነ ቁርቋዞ አስከትሏል ብለዋል። የባህረ ሰላጤው ሀገራት በግዛቶቻቸው ላይ በደረሱት የኢራን ጥቃቶችን ቢያወግዙም ከአሜሪካ ጋር የጠበቀ ግንኙነት ያላቸው የባህረ ሰላጤው ሀገራት ከኢራን ጋር ባላቸው የቅርብ ርቀት ምክንያት ተግባራዊ የሆነ የፖለቲካ ግንኙነት አስፈላጊ መሆኑን እየተገነዘቡት እንደሆነና ለፕሬዝዳንት ዶናልድ ጄ ትራምፕ የኢኮኖሚ እቀባ እስካሁን የአረብ ሀገራቱ ሁሉ ምላሽ እንዳልሰጡ ተመልክቷል። የተባበሩት አረብ ኤሚሬትስ እንደ አውሮፓውያን አቆጣጠር በ2022 ከኢራን ጋር የነበራትን የዲፕሎማሲ ግንኙነት ያደሰች ቢሆንም ባለፈው ሳምንት ኢራን በሚሳኤል ጥቃት ከከሰሰች በኋላ ግን የንግድ እገዳ በኢራን ላይ ጥላለች። በ2023 ሳውዲ አረቢያና ኢራን በቻይና አደራዳሪነት ቁርቋዟቸውን አቆመው ግንኙነታቸውን ወደ መደበኛ ሁኔታ ለማሳደግ የተስማሙ ሲሆን ይህ የሆነበት ምክንያትም ከኢራን ጋር ያለው ግንኙነት ከቋሚ ግጭት የተሻለ አስተማማኝ ነው በሚል ስሌት ሊሆን እንደሚችል ተመልክቷል። የኢራን ጥቃቶች ከባድ የሆነ ለውጥን እያመጡ እንደሆነ የሚናገሩት ተንታኞች ስለ ሁኔታው ሲያስረዱም በመጨረሻም የባህረ ሰላጤው ሀገራት ምንም እንኳን ሀብታምና የበለጸጉ ቢሆኑም ችግር ተፈጠረ ብለው ሀገራቸውን ብድግ አድርገው ከመካከለኛው ምስራቅ አውጥተው ይዘው መሄድ አይችሉም። ሁልጊዜም ሰላምም ሆነ ጸብ የኢራን ጎረቤት ሆነው ነው የሚኖሩት በማለት ገልጸው ከኢራን ጋር አብረው መኖርና መስራት ደግሞ ግዴታቸው ነው ሲሉ የላንካስተር ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ሳይመን ማባውን በሰጡት ትንታኔ ለአልጀዚራ ነግረውታል። ከእስላማዊቷ ሪፐብሊክ ኢራን ውድቀት የሚመጣን አለመረጋጋት አይፈልጉትም። ኢራን ብትወድቅ የመካከለኛው ምስራቅ ሀገራት የሚጠቀሙት አንዳች ነገር የለም። ይልቁንም ከባድ የሆነ ጭንቅ ውስጥ ነው የሚገቡት ብለዋል። አንዳንድ የባህረ ሰላጤው ሀገራት ለከባድ ጥቃቶች ግፊት ያደረጉ ይመስለኛል። ይህም ደግሞ ውድቀቱን ለማፋጠን ሳይሆን የአይአርጂሲ ወይም የኢራን አብዮታዊ ጥበቃ ጓድ አባላትን ለማዳከም እንጂ የኢራን መንግስት ጨርሶ እንዲወድቅ አረቦቹ አይፈልጉም ብለዋል። ባለፈው ወር እንዲሁም የኩዊንሲ ኃላፊነት የተሞላበት አስተዳደር ኢንስቲትዩት ምክትል ፕሬዝዳንት የሆኑት ትሪታ ፓርሲ ለአልጀዚራ ሲናገሩ ቀውሱን ለማስቆም የዲፕሎማሲው ላይ ያለውን እምነት አሁንም ዝቅተኛ ቢሆንም በተመሳሳይ ጊዜም በቀጠናው ውስጥ ያለ የትኛውም ሀገር ሌላ ረጅም ጦርነት ውስጥ መግባት አይችልም ብለዋል። በዚህም ምክንያት ይህ ሁኔታ ሙሉ በሙሉ ከቁጥጥር ውጪ ከሆነ መባባስ እንዲርቁ ያደርጋቸዋል ብለዋል። እንዲሁም የተመናመነውን የዓለም አቀፍ የነዳጅ ክምችት በአሜሪካና በኢራን መካከል የሚኖረውን የረጅም ጊዜ ግጭት ማራኪ እንዳይሆን ያደርገዋል ብለዋል። በተኩስ አቁሙ ወቅትም ሁሉም ክምችቶች ሊሞሉ አልቻሉም ሲሉ ፓርሲ ስለ ሁኔታው ገልጸው በዓለም አቀፍ ደረጃ እጅግ ዝቅተኛ ደረጃ ላይ እንገኛለን፣ ዓለም አሳሳቢ ሁኔታ ውስጥ ናት ብለዋል። በኢራን የመንግስት ሚዲያ ከተደረገው የሞሰህ ሬዛኢ ቃለ መጠይቅ በተጨማሪ ኢራን ለኢራን ጎረቤቶች የማያወላውል መልእክት አስተላልፋለች። ኢራን በቀጠናው ውስጥ ጦርነትን ለማስፋፋት አትፈልግም፣ ነገር ግን የኢራን ጎረቤት ሀገራት በኢኮኖሚ ጦርነቱ ከአሜሪካ ጋር ከተባበሩ ጥቅሞቻቸው ሙሉ በሙሉ እናደቃቸዋለን ብለዋል። እንዲህ ያለውን እርምጃም ከጀመሩ አንድ ጠብታ ነዳጅ በፋርስ ባህረ ሰላጤ በኩል እንዲያልፍ አንፈቅድም፣ ሚሳኤሎቻችንም እንደ ዝናብ በከተሞቻቸው ላይ ይወርዳሉ ብለዋል። ከባህረ ሰላጤው ነዳጅ ለመላክ የሚያገለግሉ አማራጭ መስመሮች ኢራን ኢላማ እንደምታደርግም አስፈራርተዋል። ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች በቀይ ባህርና በኦማን ባህረ ሰላጤ የሚገኙ ወደቦች በኩል
ነዳጅ ለመላክ እንዲህ አይነት መስመሮችን አስፋፍተዋል። በኔዘርላንድ በሚገኘው የክሊንገር ኢንስቲትዩት ተንታኝ ሐሚድ ሬዛኢ አዚዚ እንደሚሉት ከሆነ በአሜሪካ የኢኮኖሚ ጫና ውስጥ መሳተፍ በኢራን በኩል ከጊዜ ወደ ጊዜ እየሰፋ የመጣውን የፍጥጫ አካል ተደርጎ ሊወሰድ ይችላል ብለዋል። ብቅ እያለ ባለው ዶክትሪን ውስጥ ሁለት የተለያዩ አካላት ያሉ ይመስለኛል። የሚታየው ስጋት እውን እንዳይሆን ለመከላከል ያለመን ቅድመ መከላከል የአረብ ሀገራቱ እያደረጉ ነው። እናም አሜሪካ ከማንኛውም እርምጃ እንድትርቅና ስምምነቶችን እንድትፈርም የአረብ ሀገራቱ ይፈልጋሉ ብለዋል አዚዚ። በተጨማሪም እየጨመረ ለመጣው የአሜሪካ ጫናና የትራምፕ የኢኮኖሚ ጦርነት በኢራን ውስጥ የተለያዩ አካሄዶች እየተወሰዱ ነው ብለዋል። የሥራ አስፈጻሚውና የሕግ አውጪው አካላት አሁንም ዲፕሎማሲን እንደ መውጫ መንገድ የሚደግፉ ቢመስሉም ኢራን በሌላ በኩል የወታደራዊ ደህንነት ተቋሟ ግን ከጊዜ ወደ ጊዜ ለሌላ ዙር መባባስ እየተዘጋጀ የሚሳኤሎቹን ቁጥር በከባድ ሁኔታ እያደራጀ ነው ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ የአሜሪካ መንግስት በሀገሪቱ ላይ እጅግ ከባድ ማዕቀቦችን ለመጣል የገባውን ቃል በማሾፍ ተመልክተው አሜሪካ በኢራን ላይ ከፈተችው የጥቃት ጦርነት አሜሪካውያን ከከባድ የኢኮኖሚ ችግር በስተቀር ከምንም ነገር ጋር እንዳይታገሉ አድርጓቸዋል ብለዋል። ቃሊባፍ በሰጡት ትንታኔ እንዳሉት ከሆነ አሜሪካን በኢራን ላይ ከ6 ወራት በላይ ካደረገችው ጥቃትና ጫና የተነሳ ከአንዳንድ እጅግ አስከፊ የኢኮኖሚ ችግሮች ጋር እየተጋፈጠች ነው ብለዋል። አሜሪካውያን እየጨመረ ለመጣው የኢኮኖሚ ችግሮቻቸው ለምሳሌ እንደ ደሞዝ መቀነስ፣ የቦንድ ምርታማነት ማሽቆልቆልና በአሜሪካ የቤቶች ገበያ ላይ ለተከሰተው የኢኮኖሚ ድቀት መፍትሄ የላቸውም ብለዋል። አሜሪካውያን መንግስታቸውን ይጠይቁ፣ መንግስታቸው በማይመለከተው ጦርነት ውስጥ ለምን እንደገባ ይጠይቁ ብለዋል። ኢራን ከጦርነቱ መጀመሪያ ቀናት ጀምሮ በባህር ወሽመጡ ማለፊያ ላይ ገደቦችን የጣለች ሲሆን ባለስልጣናት ደጋግመው እንደሚገልጹት የውሃ መንገዱ ወደ መደበኛ ሁኔታ ሊመለስ የሚችለው አሜሪካ ጥቃቶቿን ሙሉ በሙሉ ስታቆም እንዲሁም በሀገሪቱ ላይ የጣለቻቸውን ማዕቀቦችና የባህር ላይ እገዳዎችን ስታነሳ ብቻ ነው ብለዋል። የሆርሙዝ የባህር ወሽመጥ ለ1/5 የዓለም የነዳጅ አቅርቦትና ለ1/3 የዓለም የእርሻ ማዳበሪያ ፍላጎት ኃላፊነት ይወስዳል ብለዋል። የአረብ ሀገራቱ አሁንም ከባድ ፍራቻ ውስጥ ሲሆኑ በነገሮች ግራ መጋባታቸውንና በቀጣይ አሜሪካ ልትወስደው የምትችለው እርምጃ እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ጉዳይ ለመቋጨት ምን እያሰቡ ነው የሚለው ጉዳይ በእጅጉ እንዳስጨነቃቸውም ተመልክቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።